መኪና ገዛ ይሄው ያኔ ስትመጣ መኪና ነበር። አንድ ብር ነገርኩ እኮ 600 ብር ይጠጣል ተብሎ አረ ከዛ ሀብታም ሆናላ ይመች ይሆነ ይሄው ይረዳል እግዚአብሔር እንነዳለን ግባ ይሄው የትምጣው ነገሮች አንተ ያጻፍካቸው ህይወቴም ጽፋል ስትሄው ሁሉንም በምስጋና ይሁን ከነሰዓቱ ከሰዓት በኋላ 8 ሰዓት ከ50 አገልጋይ ዮናታን አክሊሉ የሚገርም ነው። እያንዳንዷን ከጠዋት 3 ሰዓት ከ45 እያንዳንዷን ተከታትዬ አሁን መኪና አለ ሀብታም ሆናል እንንዳ ይነዳ የእግዚአብሔር ጓደኛዬ ደግሞ እስኪ ዮናታ ጋር ሄዶ ሳይኮሎጂ ያለ ነበር ሳይኮሎጂ ነው ሲል እኔ ሄጄ መለወጥ ፈልጋለሁ አልኩኝ። ከዛ ከሚገርም ነገር ከዚህ ሄድኩኝ ሐምሌ 18 ገባው በቤተ ክርስቲያን 3 አመት ብዙ ሰርቲፊኬቶች አሉ። ሙሉ ወንጌል ቸርች ነኝ ሰርቲፊኬቱ ነው። ከዛ በሰፈር ፕሮግራም መሪ ሁሉ አድርገውኝ መምህር ተስፋዬ ሶራሞ ልክ አንተ ከሄድኩ እንዳለ ተቀብሎኝ መጀመሪያ ከዚህ ስትመለስ መምህር ተስፋዬ ተቀበለ። እሱ ለ3 አመት ከሱ ጋር ቆየ። አሁንም ነን በእውነት ባደረገ ዋጋ ከፍሎ ካንተ ጋር የሄዱ ልጆችን ልክ እንዲሰብስቦ እንዳንተ ኮች አድርጎ መጽሐፍ ቅዱስ ትምህርት ለውጥን የእግዚአብሔርን እያስተማረ ያው ትልቅ አደራ እሱም እንዳንተ ተቀብሎ እየሰራ በቤተ ክርስቲያን ውስጥ ትልቅ በረከት ሆኖልኛል። ከተማ ላይ ለውጥ እንደመሳያ መምህር ተስፋዬ የሙሉ ጊዜ አገልጋይ ነው። ሙሉ ወንጌል ቸርች ስትሄድ ሱፍ እሰጥሃለሁ። ሱፍ ይዘለት ሄዳል። ሽልማት ነው። 3 አመት ካስተማረ አንደኛ ሁሉንም አንደኛ። ውድ ተመልካቾቻችን አሁን የምንገኘው ደግሞ ማዕድ ቤት ነው። ምን እየተዘጋጀ ነው? ሽንኩርት እየተበላላ ነው። ውድ ተመልካቾቻችን አድናቆቴንም አክብሮቴንም ሳልናገር እንዲሁም ሳልሰጣቸው አላልፍም። እሳቱ እንዴት እንደሚያቃጥል ጭሱ እንዴት እንደሚያቃጥል ይሄን ሁላ ተቋቁሞ ይሄን ሁላ ችለው እንግዲህ ውድ ሰልጣኞቻችንን ለመቀበል ጉድ እያሉ ያሉ እህት ወንድሞቻችንን በዚሁ አጋጣሚ ልናመሰግናቸው ወዳለሁ። እንግዲህ ያው እግዚአብሔር ረድቶን እድል ሰጥቶን 2018 በድጋሚ ተገናኝተናል። ውድ ተመልካቾቻችን ይህ ክፍል ደግሞ የተለያዩ አትክልቶች የሚዘጋጅበትና ወደ ማብሰያ ክፍል የሚሄድበት ክፍል ነው። እነዚህ የተወደዱ እህት እናቶቻችን እንግዲህ ልጆቻችንን ለማስተናገድ ወገባቸውን ጠበቅ አድርገው እንቀጥላለን ወይ እንቀጣጠላለን ብለዋል። መልካም ወጣት ደማስቆ 2018 Sit
አዞ ጋር መታገል ይቻላል። ታውቃለህ አዞ እኮ አታውቅም። አዞ ወይ በጭራ ይመታል ወይ በጭንቅላት ይመታል። አንዳንድ በማይሆን ቦታ ላይ ቁጭ ብላችሁ ከማይሆን ሰው ጋር ከማይገባው ሰው ጋር መታገል አስቸጋሪ ነው። እሱ ጌታ ነው። ትዝ ይላችኋል አንዳንድ ሰዎች እኮ እግር ሽባ የሆኑ ሰዎች አሉ። እግራቸው ሽባ ሆነዋል። ነርቫቸው አይሰራምና ነርቭ የማይሰራ እግር እንዲህ ብታደርገው አይሰማም። በፊንሳ ወቅት እንኳን አይሰማም። እሱ ጌታ ነው። አንዳንድ ሰው ደግሞ ልክ እንደዛ የደነዘዘ እግር እንደማይሰማ ሁሉ አንዳንድ ሰው መንፈሱ ደንዝዟል። ብታወራ አይገባም። ድንቅ ቢያይ ፈውስ ቢያይ የጌታ እጅ ቢያይ ራሱ አይን እያየ ማይሰማ ሰው አለ፣ ማያይ ሰው አለ፣ ማይገባው ሰው አለ። ለማሳመን ብትሞክር ይሄ ዋጋ የለውም። እኔ ዛሬ ነው የምላችሁ ከማይሆን ሰው ዞር በል፣ ከማይቀበል ሰው ዞር በል፣ ከማይወደድ ዞር በል። አንተ እኮ ከምናምን ሰው ከማይገባው ሰው ዞር ስትል በዋናው ትሰማለህ። ዳዊት እኮ ከወንድሞቹ ዞር ነው ያለው። ከዛስ በሳኦል ተሰማ ይላል። በዚህ ዓመት እንዲህ ይሆናል። በማይሆን ቦታ ላይ ቁጭ ብለህ አትከራከር፣ ማሳመን አትሞክር። አንተ ዞር በል። ኢየሱስ ፈቀቅ አለ ቃል አለ። ለምን ዞር ባይልስ እያዩ ግን አይቀበሉም። ሊገሉህ ይፈልጋሉ። ኢየሱስ ጌታ ነው። አንተ ዞር ስትል ሰማይ ካንተ ጋር ይሆናል። እኔ ግን የማወራው አንድ ጉዳይ አለ። በዚህ በአስቸጋሪ ዘመን ውስጥ እግዚአብሔር ሕዝብ ያዘጋጃል፣ ከተማ ያዘጋጃል፣ መውጫ በር ያዘጋጃል። የሚሰማ ሕዝብ አለ። ግንባሪ የጠሉ ሰዎች ጀርባ ይናፍቃቸዋል። ይሄ ጉዳይ በህይወት ይሆናል። ስለዚህ ተስፋ አትቁረጥ ነው የምላችሁ። የምታገለግሉ ሰዎች የትም ቦታ ሰዎች ሁላችሁ የምስራች ከእንግዲህ በኋላ ተራ ቦታ ላይ አትገኝም። ጌታ እግዚአብሔር ጣልቃ ይገባል። ህይወቱ ሙሉ ይቀየራል። ውጣ፣ ተነስ፣ ጀምር። የቦታ ለውጥ ይሆናል። የአድራሻ ለውጥ ይሆናል። ቀንበር ሁሉ ይሰበራል። በማይሆን ቦታ እድሜ እንዳያልቅ አንተ ተንቀሳቀስ። ሰው ኃጢአት የሚለውን ነገር ቀለል አድርጎ ያየው። እግዚአብሔር በጣም አምርሮ የሚጠላው ልጁን ያስከፈለበት ጉዳይ ኃጢአት ነው። እግዚአብሔር ከኃጢአት ጋር ስብሰባ ተቀምጦ አያውቅም። ውሳኔ ነው የሚወስነው እግዚአብሔር ኃጢአት። በክርስቶስ በኩል እግዚአብሔር አላየህም ማለት ወይም በሌላ መንገድ እያየህ ነው ማለት እግዚአብሔር ቁጣ ውስጥ ነው። በማንም በኩል ቁጣ ውስጥ ነው። ታኮርፈኛለሽ ተብሎ የሚቀየርና የሚመቻመች ወንጌል የለም። ሲሪየስሊ ነው የምትነግረው። ተመችቷታል፣ ኮምፎርት ዞን ኖ ሰው በክርስቶስ ካላመን አይደል። ወንጌል ቆፍጠን ያለ እውነት ነው እንጂ ይመስለኛል ምናምን አይደለም። ማንም ይቀየር፣ ማንም አይወደድ ጉዳይ አይደለም። እኔ ችግር የለውም። መተሹ ያበሻ አደነቀ አላደነቀ በርግጥ ካልተነካኩ ስለ የሆነ በጣም ደስ ከሚል የሃይማኖት ሽፋን ካለው የሃይማኖት ቤት ምናምን በጣም ከምትከበረበት አንቱ ከምትባልበት መተህ እንዴት ለመሰደብና ለምናምን ራስ ታዘጋጃለህ? ግን አካውንቴ ነው የቸርች አካውንት አይደለም። እኔ ቤተክርስቲያን ሽማግሌ አይደለሁም። ቤተክርስቲያን ውስጥ መደበኛ አገልጋይ አይደለሁም። አምናት የጴንጤ አይከን ባይዘው ብዙ ነገሮችን ምን ታው ተመክረን አይደለም ክርስቲያን ስንሆን የክርስቶስ ፍቅር ሲገባ ራሱ መንቅሎ ነው የሚያወጣው። ገባኝ እንት ወንጌል ገብቶኝ ነው አይደለም ተነክቼ ነው ማለት አለበት ሰው። ወንጌል ይገባል፣ ልክ ነው፣ ጥያቄ የለውም። መነካት ግን እግዚአብሔር ቤት ውስጥ ያቆይ እውቀት ወሳኝ ነገር ነው። ሰው በእግዚአብሔር ቃል ላይ ካልቆመ የሆነ ቀን ጥሎ ይሄዳል። ስለ ማምለክ ደስ ይላል እግዚአብሔር ማምለክ ስለሆነ፣ ግን ስሜት ላይ የተመሰረተ ከሆነ የሆነ ሰው የሆነ ቀን መጥፋቱ አይቀርም። ሁሉም ነገር በኢየሱስ አትልም። የምትመዘው የእግዚአብሔር ቃል ይኖራል። በአጭር አማርኛ ነብይ ጥላሁን ጉባኤውን ወደ ኢየሱስ የሚያሳድግ ነው። እንደም የፖስትኩትን እንዳልካቸው ዘነ በላይክ ስላደረገው ረጅም ዓመት በእግዚአብሔር ቤት ኖረው ረጅም ዓመት አገልግለው ስቲል ነው ቤተሰቦቻቸውን እንትን ያላሉ ሰዎች አይ ቲንክ ስራዬ ብለው እየጸለዩ አይደለም ብዬ ነው ማምነው። ይመስለኛል ምናምን አይደለም። ማንም ይቀየመ ማንም አይወደድ ጉዳይ አይደለም። እኔ ችግር የለውም። መተሹ ያበሻ አደነቀ አላደነቀ ቢወድ ባይወድ አፍተር ኦል ምድር ላይ ምንም ኢየሱስ የተጠላበትን እውነት ይዘህ አንተ በጣም አድናቆት ከፈለግስ የተቀበልከው ወንጌል ችግር አለበት። ጠቅላይ ሚኒስትራችን ዶክተር አብይና ክብርት ከንቲባችን አዳነች የሚከተሉት እምነት ወንጌላዊ እምነት ስለሆነ እነሱን ስለሚከተል ነው ጴንጤ የሚሆነው ምናምን ሲሉ ለዛ የሚሉ ሰዎች አንድም ለኔ ያዙ አይደለም። በእኔ አስታኮ ቤተክርስቲያንና ወንጌል አማኙን አታክ ለማድረግ ነው። እኔ ደግሞ በጣም የሚያስቀኝ ምን አይሰዶ ታውቃለህ? እንመጣበታለን ይሉ ከሌላ እምነት ብትወጣ ወይ ከኦርቶዶክስ ቤተክርስቲያን ከመስጊድ ብትወጣ እንደዚህ የሚባል ነገር አይነሳም። በነገራችን ላይ ክርስቲያን ማለት ዓለም የምትጠላው ዓለምን የሚጠላ ማለት ነው። ሌላ ነገር የለውም። አንተን ሲያስቡ አንዳንድ ሰዎች የሚወዛገቡበት ነገር ደግሞ አለ። አንዳንዴ ደግሞ ፖለቲካ ውስጥ ገብቶ ደግሞ ያወራል። እየተሰበርክ እየተጠገንክ እየወደቅ እየተነሳ ነው የምትሄደው። መቼ ነው ፍጹም ነው? ኢየሱስ ሲመጣ ከድሮ ከድመት ስጋ ያቆርባሉ ከሚለው ወሬ ተነስቶ የልጅ ልጆቻቸው ስቲል በእግሯቸው ተተክተው ስቲል ወንጌልና ወንጌል አማኙን ለማሰደብ ይታጓሉ። ክላሲክ ጴንጤ ነው። መነጽር ከፍ ዝቅ ያደርግ አንዳንድ ነገሮችን አይቼ ኢየሱስ ነው የጀመረው። አትራቀቅ፣ በቃ እሱ የኖረው ነው የምትደግማት። ሁሉ አይቀረጽም ቸርች ውስጥ። ሌላው ነገር ደግሞ ሰው ሚዲያ ላይ ሪንግ ላይ ታብርቶ ስልኩን ደቅኖ የሰው ፎቶ አድርጎ ረጅም ሰዓት ከሰደበ አብቅቶለታል ያ ሰውዬ ማለት ነው።